ጤና ይስጥልኝ ኢትዮ-ሪቪው ፕሮግራማችን ጀምሯል። በኢትዮ-ሪቪው ፕሮግራማችን የተለያዩ አገልግሎቶችን ከከፍተኛ እስከ ዝቅተኛ እስከ መካከለኛ ዋጋ ድረስ ለእናንተ ለተመልካቾቻችን እናደርሳለን። በዛሬ ኢትዮ-ሪቪው ፕሮግራማችን የተለያዩ የመጋረጃ መሸጫ ሱቆችን ከከፍተኛ እስከ ዝቅተኛ እስከ መካከለኛ ዋጋ ድረስ ለእናንተ ለተመልካቾቻችን ያደረስን ቆይታ እናደርጋለን። አብራችሁን ቆዩ። ተመልካቾች አሁን የምንገኘው በሾላ ገበያ ውስጥ በሚገኝ የመጋረጃ መሸጫ ሱቅ ውስጥ ነው። ይህንንም የመጋረጃ መሸጫ ሱቅ በዝቅተኛ ዋጋ ደረጃ ያስቀመጥነው ሲሆን ያላቸው መጋረጃዎች አይነቱን ዋጋው ለእናንተ እያደረስን ቆይታ እናደርጋለን። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? አብሮ ስትልን ደህና ነን፣ እግዚአብሔር ይመስገን። እስቲ ራሳችሁን ለተመልካች አስተዋውቁ። መጋረጃችን ያው ናትናኤል መጋረጃ ቤት ድርጅታችን ስም ነው። እንግዲህ መጋረጃ የሚያስመስለው ወይ ደግሞ ቤትን ውበት የሚሰጠው መጋረጃ ነው። ቤት የሚያስመስለው መጋረጃ ነው። እሺ፣ እስቲ የመጋረጃ ስራ እንዴት ነው? የመጋረጃ ስራ ያው በሩል ነው የሚመጡት። እዚሁ ነው የምናመርታቸው፣ በራሳችን ነው የምናመርተው። ሳይዝ ያመጡልናል ደንበኞቻችን። በደንበኞቻችን ሳይዝ ነው የምንሰራው። ራሳችሁ እዚሁ ነው ራሳችሁ ናችሁ የምትሰሩት? እሺ፣ አሁን እናንተ ጋር ሰዎች መጥተው መግዛት ቢፈልጉ ያሏችሁን የመጋረጃ አይነቶች ዋጋቸው አይነታቸውም እንደሚመስል ለተመልካች ታሳይልኛለህ? ዝቅተኛ የሚባለው በዋጋም በኳሊቲም ከሱን ጀምርና እስከ ከፍተኛ እስከሚባለው በኳሊቲም በዋጋም እንዲሁም በተለያየ መስፈርት የሚለያይበትንም እንዲሁ ለተመልካች ታሳይልኛለህ? ከየትኛውን ጀምር? ዝቅተኛ የሚባለው መጋረጃ ከዝቅተኛውን ጀምርልሽ ማለት ነው። ከዝቅተኛው ጀምረን ወደ ከፍተኛው ስንመጣ እናየዋለን ማለት ነው። ዝቅተኛ የሚባለው ይሄኛው ጨርቅ ነው። ይሄኛው በጣም ዝቅተኛ ነው። ገበያ ላይ ለሞሉት ነገሮች ናቸው። ይሄ ዝቅተኛ እንዲሆን ያደረገው ምንድነው? ኳሊቲው ነው ወይስ? ኳሊቲው ነው ደግሞ አንደኛም ደግሞ አገባቡ ነው የሚወስነው። ኳሊቲ ያው ኳንቲቲ በደህና ሰዓት ነው የገባው። በዛ ደግሞ ቅናሽ ነው፣ ዋጋው ቅናሽ ነው። ከሌሎቹ አንፃር በጣም ቅናሽ የተባሉ ጨርቆች ይሄ ነው። ይሄውን 350 ብር ነው በሜትር 50 ብር ማለት ነው። እንደየቤታቸው እንደ መኝታ ቤታቸው እንደየቤታቸው ሜትራቸውን ለክተው መጣ ሜትር በ350 ብር ማለት ነው። 350 ብር ማለት ነው። ከዚህስ ደግሞ መለስ ሲል በመካከለኛ ደግሞ አለልሽ እንዴ እዚህ ናቸው። እነዚህ አሁን ኳሊቲም ሆኖ ግን አነስተኛ መካከለኛ ጥሩ ኳሊቲ ነው። ዋጋው ግን ከዝቅተኛ መካከለኛ። ይሄኛው ደግሞ በሜትር 450 ብር ማለት ነው። ሜትሩ 450 ብር። ይሄኛው 100 እንግዲህ በጣም ቅናሽ የሚባሉት ነገሮች ናቸው እነዚህ ነገሮች። ደግሞ ያው ቤትን ከለሮች አሉት በነገራችን ላይ። ይሄ አሁን አንድ ከለር ብቻ አይደለም፣ እያንዳንዱ ከለር አለ። ከለር አለ። የሚፈልጉት አይነት ከለር መርጠው መውሰድ ይችላሉ። ቤታቸውንም ደግሞ ለክተው ቁመቱንም ለክተው እኛስ እዚሁ ስለምንሰራላቸው እዚሁ ምንም ሜትር የሚለው ማለት ነው። ከረዘመም እስከሚፈልጉት ድረስ ረዝሞ ካጠረም ደግሞ ካሁን ካለው አጠር ብሎ እንደፈለጉት መሰራት ይችላል። የሚያመጣው ቁመቱ 280 ነው። ከዛ በላይ የለም። ከዛ በላይ ደግሞ እንቀጥልበታለን፣ ይሰራል በሳይዝ ነው። ውበቱን አያጣም። ሲቀጥል ምንም ውበቱን የሚያጣበት ምክንያት የለውም። እስቲ ከዚህ ደግሞ ከፍ እያለ ሲመጣ ሶስተኛ ደረጃ ላይ ደግሞ እነዚህ አሉልሽ። ሶስተኛ ደረጃ ላይ እነዚህ አሉልሽ። በደረጃ አስቀምጠናቸዋል። ሶስተኛ ደረጃ የሚባለው ይሄ ነው። እስቲ ይሄኛውስ አይነቱ ከሌሎቹ በምንድን ነው የሚለየው? አሁን አይነቱ አይደለም ጥራቱም አይደለም። አንደኛ አገባቡ ነው። ሁለተኛ ደግሞ እነዚህ ሁለት ከለሮች ስላሉትም ዋጋ እየጨመረ ነው የሚመጣው። እነዚህ ስስ በስስ ናቸው። ይሄም ስስ በስስ ሆኖ ግን ወፈር ይላል። እነሱ ለዛ ነው። ይሄ አሁን ለምሳሌ እንደዚህ ነው። የከለርስ አማራጭ አለው? ይሄኛውም እንደዛው ከለር አለው። እያንዳንዱ አራት አይነት ከለሮች አሉ። ባሳየውሽ የመጀመሪያው 4 ከለር አለው። ይሄኛውም ሁለተኛው፣ ሶስተኛውም ደግሞ ይሄኛው 4 አይነት ከለር አለው። በክሬም አለው፣ በቡኒ አለው፣ በሲልቨር አለው።
እነሱ በፍለግ እየጨመሩ ሲመጣም እነሱ እንደሚፈልጉት በመስኮታቸው ርዝመት እናንተ ጋር ይሰራላችሁ። ዋጋውስ ስንት ነው በሜትር? ይሄኛው አሁን 480 ብር ነው ሜትሩ 480 ብር። ከዚህስ ደግሞ ከፍ እያለ ሲመጣ ደግሞ እነዚህ ቪልት የሚባሉ ኳሊቲዎች አሉ። እነዚህ ደግሞ ያምራሉ። ለአረቢያ መጅሊስ ምናምን በቃ እነዚህ በቃ ሁሉም ሳይዝ አላቸው። በሳይዝ ነው የሚሰሩት። እነዚህ ከቱርክ ነው የሚመጡት። አንደኛ ከቱርክ ነው የሚመጡት። ብዛት 4 አይነት ከለር አለው። ይሄ እናንተ ጋር 4 አይነት ከለር አላችሁ በዚህ መጋረጃ። በቃ ሰው በፈለገው ከለር አለው። እስቲ ይሄስ ዋጋው ስንት ነው? ይሄኛው ዋጋው ደግሞ 550 ብር ነው። ሜትሩ 550 ብር ነው። ይሄ 550 ብር ማለት ነው። በጣም ነው የሚያምረው። እስቲ ደግሞ ከዚህ ከፍ የሚል የመጨረሻው ኳሊቲ የሚባለው ደግሞ እነዚህ ናቸው። ጨርቆቹም ገበራቸውም ያምራሉ። ሁሉም ነው የሚያምረው። ከስር ጥልፍ በጣም የሚያምሩ በጣም የሚያስወድደው ጥልፍ ነው። ሁለተኛው ደግሞ ጨርቅነታቸውም ኳሊቲ ጨርቅ ነው። እንደ ሌሎቹ ጨርቆች አይደለም። እስካሁን እያየሻቸው ጨርቆች ከዚህ ነው። በዛ ላይ ውበት አለው፣ ደስ ይላል። ከሌሎቹ ከለርስ አማራጭ አለው። ይሄኛው 5 አይነት ከለር አለው። በነገራችን ላይ 5 አይነት ከለር አለው። 5ቱም ከለር ዲዛይናቸውም 5 አይነት ዲዛይን አለው። እንደ ሰው ፍላጎቱ ነው ማለት ነው። እነዚህ አሁን ይሄ 700 ብር ነው። በሜትር 700 ብር ነው የሚሸጠው። ውድ የሚባለው ይሄ ነው። ከቤቱ ውድ የሚባለው 700 ብር በሜትር። ይሄኛው የምታሳየው መጋረጃ ነው። ከ350 ብር ተነስቶ 700 ብር ደርሷል ማለት ነው። ሌሎችም አሉ እያልከኝ ነበር በባህል ጥለት የተሰሩ። የእነሱስ ዋጋቸው አይነታቸውስ ምን ይመስላል የሚለው? ለምሳሌ በመስቀል አለ፣ መስቀል አለ፣ መስቀል የሌለው አለ። ጥለቶቹ ናቸው የሚወስኑት። እነሱ የሚመረጡት አሁን ስላላዘጋጀው ነው እንጂ ባዘጋጅ በጣም ውበት አላቸው። እንልክላቸውና ታዩታላችሁ። ችግር የለውም። ይሄኛውስ እስቲ በሜትር ስንት ነው ጥልፍ ያለው? እንደማየው የመጋረጃው ጨርቅነቱ ኳሊቲው ያን ያህልም ነው፣ ግን ምናልባት ሰዎች ተመራጭ የሚያደርጉት ያው ወደ ባህላችን የቀረበ ባህላችን አንርሳ ነው። ሀገር ኢትዮጵያ የሚያስመስላት ባህል ነው አይደል? ባህላችን አንርሳ ነው። እኛም ከአበሻ ልብሶች ወስደናቸው ነው ወደ መጋረጃ ያመጣናቸው እንጂ የአበሻ ልብሶች ናቸው በብዛት ለመጋረጃም እንደሚሆኑ አድርገን ነው የምናመርተው ማለት ነው። ጥለቶቹ ከላይ የሚታየኝ ልጥፍ ነው፣ ከስር ያለው የመስቀሉ ደግሞ ጥልፍ ነው ስራው። ዋጋውስ እስቲ ስንት ነው? ይሄኛው አሁን በሜትር ከነመስቀሉ 650 ብር ነው። 650 ብር ነው ሜትሩ። 600 ዲዛይን እንደነገርከኝ ማስጠለፍ ፕሪንትም እንደዚሁ ውጪ ያየው ነበር። ለምሳሌ ፕሪንት ናቸው እነዚህ። አሁን ጨርቅነታቸውም የደከመ ነው፣ ሽፎን ስለሆኑ እኛ የምንፈልገው ጥለቱን ነው። ለምን ጥለቱ ባህላችን ስለሚመስል በዛ ምክንያት የተነሳ ነው። ከዚህ ላይ አውጥተን ነው እዚህ ላይ ስንለጥፍ ጨርቁ እንደምታዩ ኳሊቲ ጨርቅ ነው። አሪፍ ኳሊቲ ያለው ጨርቅ ነው። እነዚህ 550 ብር ነው። እስከ 800 ብር አለ ጨርቁ የሚወስን። ጨርቁ በጣም ኳሊቲ የሆነ ደግሞ አለ 800 ብር ይሸጣል። ጥለቱ አይደለም በነገራችን ላይ ጨርቁ ነው የሚያስወድደው። የሚቀንቅን ሰው በጨርቁ ነው የተነሳ ማለት ነው። ከዚህ ደግሞ መለስ ሲል እነዚህኞቹ ስንት ናቸው? እነዚህ አሁን ለምሳሌ ፕሪንቶቹ 500 ብር ናቸው። 500 ብር ተሰፍቶ ያለቀለት ሬዲ የሆነ ሜትሩ 500 ብር የሆነ ማለት ነው። በዛ የተነሳ ነው። አሁን እነዚህን ቅድም ያሳየውሽ እያንዳንዱ ከለር አለው ያልኩሽ ለዛ ነው። እነዚህ ተደረገ የተለያየ አይነት ከለር አሉ። አልተሰቀሉም እንጂ እያንዳንዱ አንዱ ከተሰቀለ በዛ ምርጫ ነው። ዲዛይኑም ሁሉም በዛው ስላለ በዚሁ ነው። ይሄንን ይመስላል ማለት ነው። እናመሰግናለን። በጣም ቆንጆ መጋረጃዎችን አይተናል። ጊዜን ስለሰጠህን እናመሰግናለን። መልካም ስራ፣ መልካም ቀን ይሁንልህ። ያው አድራሻችን ደግሞ ሾላ ገበያ ነው። በሁሉም አቅጣጫ ከመገናኛ መጣ፣ ከፒያሳ መጣ፣ ከየትም መጣ ዳር አስፋልት ዳር ነው። ንግድ ባንኩ ፊት ለፊት ከፖሊስ ጣቢያው ዝቅ ብሎ ነው። ናትናኤል መጋረጃ ቤት ነው የሚባለው። እኔም ደግሞ እንዳልከባላለሁ። እናመሰግናለን ጊዜን ስለሰጠህን። መልካም ስራ፣ መልካም ቀን ይሁንልህ። እናመሰግናለን። እኛም እናመሰግናለን። አትለዩን ነው። ደንበኞቻችን ያው ሲመጡ እንደ ጨርቁም እንዳመጣጡም አስተያየት አድርገን እንሸጥላቸዋለን። ኑልን ነው። ተመልካቾች መጥተው እንዲጎበኛችሁ ከእናንተ እንዲሸምቱ መልእክታችን ነው። እናመሰግናለን። መልካም ቀን።
ጤና ይስጥልኝ ተመልካቾች አሁን የምንገኘው በመርካቶ በሚገኝ የመጋረጃ መሸጫ ሱቅ ውስጥ ነው። ይህንንም የመጋረጃ መሸጫ ሱቅ በመካከለኛ ዋጋ ደረጃ ያስቀመጥነው ሲሆን ያላቸው መጋረጃዎች ዋጋውን አይነቱን ለእናንተ ለተመልካቾች እያደረስን ቆይታ እናደርጋለን። አብራችሁ ቆዩ። እሺ ሰላም። እሺ ጤና ይስጥልኝ። እስቲ ራሳችሁን ለተመልካች አስተዋውቁልኝ። እሺ ጁፒተር አረቢያ መጅልስና መጋረጃ ማከፋፈያ አለ ይባላል። እስቲ የምትይዟቸው መጋረጃዎች የምን ሀገር ናቸው? መጋረጃ አብዛኛው የሚመጣው ከዱባይ ነው። ያው በተወሰነ መልኩ ደግሞ ከቱርክ የሚመጡ መጋረጆች አሉ። አሁን ላይ እስቲ ያለው የመጋረጃ ንግድ እንዴት ነው? አሪፍ ነው? ጥሩ ነው? ቀዝቅዟል? ጥሩ እየሸጣችሁ ነው? መጋረጃ ሰሞኑ የባህል አልነበረ፣ ባህል ላይ በጣም ይሸጣል። ከሚሸጡ ነገሮች አንዱ መጋረጃ ነው። አሪፍ ነው። አሁን ደግሞ እንደ ጊዜው ትንሽ ቀዝቀዝ ብሏል። አሁን ያሏችሁ መጋረጃዎች አይነቶቹን ዋጋውን እንዲሁ አንድ ባንድ ለተመልካች እያሳየን ከዝቅተኛ ጀምር ወይስ ከዝቅተኛ? የትኛው ነው ዝቅተኛ? እዛ ጋር የሚታየው ኮፊ ከለር በክሬሙ። እሺ ይሄኛው እንደነገርከኝ ከቤታችሁ ውስጥ ካለው በዝቅተኛ ዋጋ አሁን ላይ የተሸጠ ያለው የመጋረጃ አይነት ነው። እስቲ አይነቱን ኳሊቲውም እንዲሁም ደግሞ በሜትር ስንት እንደሆነ ለተመልካች ትነግሪልኝ። እሺ አሁን ትንሽ ካለው ገበያ አንፃር አንድ ያ ብር ለውጣለው። ይሄኛውን በገበያው እንትን ስታንዳርድ የሚሰራው 420 ብር ምናምን ነው። እኛ ጋር ስምጭ በሜትር እኛ ጋር የምንሸጠው ግን 380 ብር ነው የዚህኛው። እስቲ ከዚህ ደግሞ መለስ ሲል የትኛው ነው መጋረጃ የሚሉት? ይሄውን ዲዛይን አለው ግን ይሄ ልሙጥ ይሆንና የተወሰነ ዋጋ ለውጥ አለው። የ50 ብር ለውጥ አለው። ይሄኛው ገበያ ላይ ይጨምራል። የተወሰነ ዋጋ ጭማሪ አለው። ገበያ ላይ ሲሸጥ ኖርማል አሁን ለከስተመሮች ምናምን ሲሸጥ እኛ ጋር እስከ 480 ምናምን የሚሄድበት ኮንዲሽን አለ። 480 ብር ግን እኛ 450 ምናምን ይሸጣል። ኳሊቲው አይነቱ በተለያየ ከለር አማራጭ እናንተ ጋር መጥተው ማግኘት ይችላል። ብዙ ከለር ምርጫ አለው። እስቲ ከዚህ ደግሞ ከፍ የሚለው በዋጋ የትኛው አይነት የመጋረጃ አይነት? ከዚህ ደግሞ ማለት ትልቅ ከፍ ያለ ባይባልም እነዚህ ናቸው። ጨርቅነታቸው ቬልቬት ጨርቅ ነው። በተወሰነ ዲዛይናቸው የሚያማምራሉ። ቆንጆች ናቸው። 6 አይነት 7 አይነት በጣም ነው። ጎልደን ከለር አለው፣ ቀይ በርገንዲ አለው፣ ፐርፕል ከለር አለው። የተሻለ ነው። ዲዛይኑም ያምራል። ከነዚህ ትንሽ ከፍ ያሉ ኳሊቲዎች ከዚህ ደረጃ ያሉት 4 አይነት ናቸው እና ይሻላል። ግን ካለው ከገበያ አንፃር ካየነው የተሻለ የሚባለው ከሶስቱ ይሄኛው የተሻለ ነው። ይሄ በሜትር ስንት ነው? ይሄኛው መጋረጃ ደግሞ 500 ብር ሜትር 500 ብር። ከስር የራሱ መደረቢያዎች አሉ። የራሱ ይሄ ጥለት አለው። የውስጡም አንድ ላይ በራሱ ማች ነው ሆኖ የሚመጣው። ይሄኛው ጥለት ከዚህ ጋር ኖርማል ይሆናል። ከስረኛ ያለው ደግሞ እቺኛው ለየት ታደርገዋለች። የሚታይ ፍሬንች ዶር ያለው ደግሞ ከሆነ በጣም ሞር ይታያል። በጣም ይወጣል። የተሻለ ነው። ከዚህ ደግሞ በዋጋም የሚቀንስም ሊሆን ይችላል የሚጨምር ሌላ የመጋረጃ አይነት ካለ ሌላ አሁን ይሄኛው ከዛ ጋር ካየነው ጋር ተመሳሳይ ነው። ይሄኛው ዋጋው ግን አይነቱ ያው ይለያል። ይሄም ያምራል። በጣም ቆንጆች ናቸው። ብርሃን በጣም የሚፈለግበት ቦታ ላይ የምንጠቀመው ነው። ስስ በስስ ይባላል። ራስ በራሱ ተገለባብጦ የሚሰራ ስስ ነው እንደምታየው። ይሄኛው ብዙ አይነት ከለር 5 አይነት 6 አይነት ከለር አለው። አማራጭ ከለር አለው። ሲልቨር ከለር በዛኛው ዋጋ 380 ነው ዋጋ። ከዚህ ደግሞ ለየት ያለ በከለርም በአይነትም ለየት ያለ መጋረጃ እስቲ እነዚህኞቹ ጀምር። እሺ እነዚህኞቹስ? አሁን ይሄኛው አሉ ከሚባሉ መጋረጆች ተርታ የምመድቡ ነው። በጣም ቆንጆ ኳሊቲ ያለው ብዙ ሰው የሚመርጠው አይነት የመጋረጃ አይነት ነው። በጣም ቆንጆ የሚባል ነው። ኳሊቲነቱንም በእጅሽ እስካሁን ካየሻቸው ከፋይነቱም ያምራል። ወፍራምም ነው። ኖርማል የተሻለ ነው። ገበያ ላይ ካለው ቆንጆ የሚባሉ መጋረጆች መካከል አንዱ ይሄኛው በጣም አሪፍ የሚባል ነው። 2 አይነት ዲዛይን አለው። አንደኛው ዲዛይን አልቃለች። እሷ ቆንጆ ነበረች። እሷኛው አልቃለች። በዚህኛው 5 አይነት ከለር አለው። በዚህ ጥቁር ከለር አለው፣ ብሉ ከለር አለው፣ ሲልቨርም አለው። እቺ ራሷ ቀይ በርገንዲ አለች። ታምራለች። ቆንጆ ናቸው። ይሄኛው በሜትር 750 ነው። 750 ብር። መደረቢያም በጣም ታምራለች። መደረቢያም ያምራል። የራሱ ነው ዲዛይኑ። የሚገርምሽ ብዙ ጊዜ እንደዚህ አይነት የመምጣት እንትናቸው አቅማቸው ዝቅ ያሉ ናቸው። በተመሳሳይ አይሆን እንትን ይላል። ይሄ መደረቢያ ነው ያለው። በሌሎች ከለሮችም ሲሆን እንደዚሁ የራሱ መደረቢያ ተመሳሳይ ዲዛይን ያለው ነው ይኖራል። ይሄኛው መጋረጃው ከሌላው ለየት የሚያደርገው የሚቀያየረው ይሄኛው የስረኛው ፓርት ነው። ይሄንም አዙሮሽ መጠቀም ትችላለሽ። በነገራችን ላይ ክሬማን ታች መጠቀም ከፈለግሽ ቀይ በርገንዲውን ከላይ ማድረግ ይቻላል።
አዎ ዲዛይኑ እኩል ላይ ያለ ስለሆነ አያስቸግርም። የትኛውንም ዲዛይን መጠቀም ትችላለሽ። እስቲ ሌሎችም የመጋረጃ አይነቶች እኔ ይሄ መደረቢያ የለውም። ይሄኛው የራሱ መደረቢያ አለ። ይሄኛው ደግሞ ከዛኛው ኳሊቲው ከፍ ያለ ነው። ዝቅ ይላል። እንዲህ ስነኪው ያስታውቃል። በነገራችን ላይ ትንሽ የተወሰነ ሸካራ ነገር ነው። ያኛው ስታየው በጣም በስለስ ያለ ነው። ግን ስቲል ውበቱ አለ። ይመጣጠናል እኮ በተወሰነ መልኩ ይመጣጠናል። ያኛው ብዙ ጊዜ ሰው የሚያውቀው ሰው ነው ያን ሊረዳሽ የሚችለው። መጥቶ ገና ሲነካው ይለየዋል። ሰው እቃነቱንም በደንብ የሚያውቅ ነው የሚመጣው መጋረጃ ላይ። ከለሮቹስ በፈለጉት ከለር አማራጭ ይሄንን መጋረጃ እናንተ ጋር መጥተው ማግኘት ይችላሉ አለ። ይሄኛው ስንት አይነት ከለር መሰለሽ? ጁፒተር አረቢያን መጅሊስ ከሁሉም የስራ መስኩ ላይ ለየት ያለ የሚሆነው እነዚህ ብዙ ጊዜኛ ተመሳሳይ ከአረቢያን መጅሊስ ጋር ማች ስለምንጠቀም ከለር እንትኑን በጣም ብዙ ከለሮችን ወደ ውስጥ አስገብተን ነው የምንሰራው። አሁን ለዚህኛው ይሄ አለ በራሱ ኮፊ ከለር አለው፣ ቡናማ ከለር፣ ቀይ በርገንዲ አለው፣ የዚህ ክሬም ከለር አለው፣ የተወሰኑ ሌላም ብሉ ከለሮች አሉት። ከዚህ ትንሽ ደግሞ 4 እና 5 በላይ የከለር አማራጭ በራሱ መጋረጃ አለ። በሜትር ስንት ነው ይሄኛው መጋረጃ? ይሄኛው 600 ብር ሜትሩ። በጣም አሪፍ። ከዚህ ደግሞ ለየት ያሉ መጋረጃ አይነቶች እኔ ይሄኛው አሁን ሁሉም ላይ ስትመጪ ጨርቅነቱን ያየሽው ምንድነው? ቬልቬት ጨርቆች ናቸው። ስነኪያቸው አሁን እዚህ ላይ ስነኪው ደግሞ ይለያል። ሹራብ ጨርቅ ነው ያየሽው፣ ክር በክር። ከጀርባውም ገልብጠሽ ስታዩ ምንድነው የራሱ እንትን ያለው። እቺኛዋን ጥለቷን ለማግኘት ካልፈለሽ በዚህም ገልብጠሽ መስራት ትችላለሽ። በሁለቱም መንገድ መጠቀም ይቻላል። መጀመሪያ እዛ ጋር ያየነው ፕሌን ከለሩ ምንም ልሙጥ የሆነው በዲዛይን ሆኖ የመጡ ናቸው። እነዚህ ደግሞ የተሻሉ ናቸው። ዋጋቸው ከዚህኛው ጋር አንድ አይነት ናቸው። 600 ብር ነው። በነገራችን ላይ ማለት ነው መጋረጃ ከምንም ነገር ለየት የሚያደርገው ምንድነው? ይሄ የላይኛው መጋረጃና የውስጡ ሲሸጥ ዋጋ ልዩነት አለው። የ100 ብር ለውጦች ይኖሩታል። የመደረቢያው ሲሸጥ ማለት ነው። የላይኛው የ100 ብር ልዩነት ይኖረዋል። አሁን ለምሳሌ የሜትሩ 600 ብር ያልከኝ የስሩ ገበሩ ደግሞ ሜትሩ 500 ብር ይሆናል ማለት ነው። እስካሁን ያየናቸው ሁሉም በ100 ብር ልዩነት የመደረቢያቸው ዋጋ ነው ማለት ነው። ሁሉም እስካሁን ያየናቸው መደረቢያ ከሌላቸው ውጭ ያሉት እነዛ ናቸው። ይሄ ከፍ ላለ እንትን ተለቅ ላለ ቤት ነው የሚሆነው። የሚገርምሽ አሁን እነዚህ ስታንዳርዳቸው እስካሁን ያየናቸው 2 ሜትር ከ80 ናቸው። ይሄኛው መጋረጃ ደግሞ 3 ሜትር ነው ቁመቱ። ሮሉ ይኖረዋል እስከ 7 ሜትር ይኖረዋል። ግን ይሄኛው ከተለመደው እንትን ወጣ ያለ ነው 3 ሜትር ነው። ሊቀጠል የሚፈልጉ ሰዎች ይሄን ካገኙ እንደ እድል ኖርማል መጠቀም ይችላሉ፣ መውሰድ ይችላሉ። ከለርስ አማራጭ አለ? ይሄ ከለር አማራጭ አለው። ከሁሉም መጋረጃ ደግሞ እንዳለ ከነካሻቸው መጋረጆች ይሄም ይለያል። እነዚህ ከፋይ ማች ይባላሉ። አሪፍ ናቸው። ገበያ ላይም ቆንጆ፣ ግን ዋጋቸው ቅናሽ የሚባሉ ስንት ነው በሜትር? ይሄ 450 ነው። ይሄና አሁን ሁሉም የ100 ብር ለውጥ አላቸው አላልኩሽም? የላይና የታችኛው ይሄኛው ራስ በራሱ እኩል ዋጋ ነው ያለው። መደረቢያውም ተመሳሳይ ዋጋ ነው የሚመጣው። መደረቢያው ራሱ ከሌሎቹ ብቻውን ውበት አለው። ነገራችን ላይ ገለባብጠሽን ብትሰሪው በዚህ ብትሰሪው ያምራል። እንደነዛ ስሰው አሁን አንዳንዱ እሱ ይመጣና ስሱን ቅድም እንዳልኩሽ ብርሃን የሚፈለገበት ቤት ካለ ዲዛይኑ አለ ዲዛይኗ ብቻ ብሎ እቺኛው ብቻዋን ገዝቷት ከላይና ከታች ያደርጋታል። ውበት አላቸው። መደረቢያው ብቻውን በራሱ ከሌሎቹ ሞላ ያለ አይነት ነው። በጣም አሪፍ። እሺ፣ እናመሰግናለን ጊዜያችሁን ስለሰጣችሁን። መልካም ስራ፣ መልካም ቀን ይሁንላችሁ። እናመሰግናለን ስለመጣችሁ ስለጠያቃችሁን እናመሰግናለን። ሰዎች መጥተው እናንተ መጎብኘት ቢፈልጉ አድራሻችሁን እስቲ አስቀምጡ። አድራሻችን መርካቶ ከጣና ገበያ ፊት ለፊት ማርስ ፎቅ ይባላል። ሁለተኛው ፎቅ ላይ ጁፒተር አረቢያን መጅሊስና መጋረጃ ማከፋፈያ ይባላል። እናመሰግናለን። መልካም ቀን። ተመልካቾች አሁን የሚገኘው በሳሊተ ምሕረት አካባቢ በሚገኝ የመጋረጃ መሸጫ ሱቅ ውስጥ ነው። ይህንንም የመጋረጃ መሸጫ ሱቅ በከፍተኛ ዋጋ ደረጃ ያስቀመጥነው ሲሆን ያላቸው መጋረጃዎች ዋጋውም እንደሚመስል ለእናንተ ለተመልካቾች እያደረስን ቆይታ እናደርጋለን። አብራችሁን ቆዩ። እሺ፣ ሰላም፣ እንዴት ነህ? እሺ፣ ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁን። እስቲ ማን ትባላላችሁ? ለተመልካች ራሳችሁን አስተዋውቁልኝ። እሺ፣ እኛ ስካይ እንባላለን። የምንገኘው ቦታ ደግሞ ሳሊተ ምሕረት አደባባዩ ከስሬፍ ከፍ ብሎ ሳሊተ ምሕረት ቤተክርስቲያን አካባቢ ነው የምትገኙት። እስቲ የመጋረጃ ንግድ አሁን ላይ እንዴት ነው? ጥሩ ነው? ቀዝቀዝ ብሏል? ሞቅ ብሏል? አሁን ጥሩ ነው፣ ግን ቀዝቀዝ ብሏል። ከሁኔታው አንጻር ገበያ ትንሽ ዶላርም ከመጨመሩ አንጻር ትንሽ ቀዝቅዟል። አሁን ላይ ያለው የገበያ ሁኔታ ቀዝቀዝ እያለ ነው።
እስቲ መጋረጃዎቹ ራሳችሁ ናችሁ የምትሰሩት ወይስ ተሰርተው ነው የሚመጡት? ጨርቆቹን ስኬት ነው የምታስመጧቸው የሚለውን እስቲ ንገረኝ። እዚሁ ነው የሚሰሩት። ጨርቆች ደግሞ ከመርካቶ ነው የሚመጡት። እዚሁ ደግሞ እንሰራቸዋለን። እስቲ ከምትይዟቸው የመጋረጃ አይነቶች የሚቀንሰውና ከፍተኛ የሚባለውን ጀምሮ ከሁለቱ እስቲ ለተመልካቾችም እናሳያቸው። እሺ እንደነገርከኝ የቤታችሁ በዝቅተኛ ዋጋ ያለ የመጋረጃ አይነት ይሄ ነው። እስቲ አይነቱ ምን አይነት እንደሆነ ሰዎች ለምን እንደሚጠቀሙት ይሄኛውን የመጋረጃ አይነት እንዲሁም ዋጋው በሜትር ስንት እንደሆነ ትነግርልኛለህ? እሺ ይሄ 450 ነው። ይሄ ደግሞ 550 በሜትር 450 ለሳሎን የሚሆን ጨርቅ ነው። ግን ለመኝታ ቤቶች ምናምን አይሆንም። ይሄ ከላይ ያለውስ ዋናው ይሄ 550 በ450 ዋናው 550 ይሄኛው 450 ነው በሜትር ዋጋ። ብዙ ጊዜ ሰዎች ይሄንን ለሳሎን ነው የሚጠቀሙት እና ለሳሎን ሳይሆን ግዴታም ለሳሎን ብርድም አለ አይደለ ያሳያል ብርሃን ለማስገባት እንጂ የሆነ መኝታ ቤት አሁን አንዳንዱ ሰው የሆነ ዳርክ እንዲሆንለት ይፈልጋል መኝታ ቤት። አንዳንዱ ሰው ደግሞ ቅዝቃዜ የማያሳልፍ ወፍራም ጨርቅ ይፈልጋል። ለዛ ደግሞ አሁን ይሄ ለሳሎን ብቻ ነው የሚሆነው ለሳሎኖች ምናምን እንጂ ለመኝታ ቤት አሁን ብርሃን ለሚፈልጉ መኝታ ቤቶችም ግን መሆን ይችላል። መብዛት የሚፈልግበት ቦታ ላይ ይሄ ማቀል ይችላል። እስቲ ከዚህ ደግሞ በዋጋም ከፍ የሚለውን በአይነትም ለየት የሚሉትን የመጋረጃ አይነቶች እንዴ? እሺ ይሄኛው ደግሞ ቅድም ካሳየኸኝ በዋጋም በአይነትም የሚለይ ነውና ጨምር ነው። ለመኝታ ቤቶች ለሳሎንም ይሆናል ለመኝታ ቤትም ይሆናል። ይሄ 650 በ550 ነው። ስሱ 550 ወፍራሙ ደግሞ 650 ነው። ይሄ ዋናው 650 ነው በሜትር። ይሄኛው ደግሞ 550 ነው ከስር መደረቢያው። እስቲ ደግሞ ከዚህስ ለየት የሚሉ የመጋረጃ አይነቶች በዋጋም ከፍ የሚሉ ካሉና ይሄም ደግሞ ሆኖ ሰዎች የተለያየ አማራጭ ነው የሚፈልጉት በከለር አማራጭ ካለ እስቲ። እሺ ከለሮች ብዙ 5 ከለሮች አሉት። ይሄ አሁን የተሰቀለው 3 አይነት ከለር አለ። ሌላ ከለርም አለው። በእነዚህም አሉ 5 አይነት ከለሮች አሉት። ይሄም ራሱ ተመሳሳይ ዋጋ ማለት ነው። እስቲ ደግሞ ከዚህስ በዋጋም ከፍ የሚል በአይነትም ለየት የሚል ብዙ ሰዎች የሚመርጡት አይነት የመጋረጃ አይነት ካለ ይሄኛው ደግሞ ከፍተኛ የሚባለው በኳሊቲ በዋጋም ከፍተኛ የሚባለው የመጋረጃ አይነት ያልከኝ ነው። እስቲ ዋጋውን አይነቱን ለተመልካች ንገር። እሺ ይሄኛው 850 ነው በ650 እስር ያለው ስሱ 650 ዋናው ደግሞ በሜትር 850። ይሄ አሁን ለሳሎንም ይሆናል ለመኝታ ቤትም ይሆናል። ለሳሎንም ለመኝታ ቤትም ሰዎች እንደፈለጉት አማራጭ የሚጠቀሙት አይነት የመጋረጃ አይነት ነው። በከለርስ አማራጭ አለው ወይ? እንደፈለጉት ከለር ማግኘት ይችላሉ ወይ? አለው። ይሄም 5 አይነት ከለር አለው። የፈለጉትን ከቤታቸው ጋር ማች የሚያደርገው እንደ ፍላጎታቸው መተው ማግኘት ይችላሉ። ከቤታቸው ቀለም ጋር የሚመሳሰል ነገር አለ ማግኘት ይችላሉ። እናንተ ጋር ሰዎች የተለያየ የመጋረጃ ዲዛይን ይፈልጋሉና እነዛን የተለያየ የመጋረጃ ዲዛይን ትሰራላችሁ ወይ? እንዲሁም የተለያየ የመጋረጃ መያዣ ጌጦች አሉና እነዛስ የመጋረጃ መያዣ ጌጦች እናንተ ጋር ይገኛሉ ወይ? ዋጋቸውስ ምን ይመስላል የሚለው? ይገኛሉ። አሁን እንደነዚህ ያሉ እነዚህ 500 ብር ናቸው ከነ ሆልደራቸው ለአንድ መጋረጃ የሚሆን ማለት ነው። ሁለት ማለት ነው ግራና ቀኙ ማለት ነው። ሌላስ እንደዚህ ዘርፍ ያላቸው የብረት የተለያዩ አይነት ማግኔቶችም አሉ። የተለያዩ ወደ 3 አይነት አሉ። 3 አይነት የተለያዩ የመጋረጃ መያዣ ጌጦች አሉ። ዲዛይኖቹስ እነዚህ ፒች ነው የሚባሉት እነሱን አይነት ብዙ ጊዜ አሁን ሰዎች ለሳሎናቸውን መኝታ ቤታቸውን እንዲሁም ለማስዋብ ሸብሸቤ ማለት ባህሪ ስላለውና ለመጋረጃው ውበት ስለሚሰጠው ይፈልጋሉና በእነዚህ ዲዛይኖች ለሰዎች ትሰራላችሁ? አሁን 3 አይነት አሰራር አለ። 3ቱ ፒንች ስታምፕ እና እጥፋት ይባላሉ። 3ቱ እዚህ ጋር ላሳይሽ እችላለሁ። ያኛው እጥፋት የሚባለው ነው። እጥፋት የሚባለው ይሄኛው ፒንች ስታምፕ ደግሞ በዚህ ጋር አለ። ይሄኛው ያለው ስታምፕ ይባላል። የተለያየ ዲዛይን ለቤታቸው የተለያየ ሉክ የሚሰጥ አይነት ዲዛይኖች ናቸው። እንደመረጡት እናንተ ጋር ትሰራላችሁ።
እስቲ እናንተ አሁን የምትሰሯቸው መጋረጃዎች እናንተው እዚሁ ናችሁ የምትሰሩት ወይስ መተው ነው? እዚሁ ነው የምንሰራው። እዚሁ ጨርቁም እዚሁ ነው፣ የምንሰራውም እዚሁ ነው። ሰዎችስ የራሳቸውን ዲዛይን ይዘው መተው እናንተን ቢያዟችሁ ትሰራላችሁ ወይ እንደሱ እንደፈለጉት አይነት? እንሰራለን። እሺ እናመሰግናለን። መልካም ቀን መልካም ስራ እንዲሆንላችሁ ምኞታችን ነው። ተመልካቾችም መተው እናንተ እንዲጎበኟችሁ ከእናንተ እንዲገዙ መልእክታችንን እናስተላልፋለን። መልካም ቀን መልካም ስራ